አመሰግናለሁ። ስሜ ዲያቆን ተካልኝ በቀለ እባላለሁ። በዚህ ማራሚ ሳቦ ወይም ውዳሴ ማርያም በጋሞኛ ትርጉም ስራ ላይ ከሐሳብ ማመንጨት እስከ ፍጻሜ ድረስ ባለው ስራ አንድም የትርጉም ስራው ኮሚቴ ሰብሳቢ በመሆን በማርቀቅ እንደዚሁም ደግሞ የትርጉም ስራው አርትዖት ኮሚቴ አባልም በመሆን በእነዚህ ስራዎች ተሳትፍ ያለው መጀመሪያ ይሄንን እንግዲህ ሐሳብ ስናመነጭ ወይም ማህበሩ የማህበራችን ትምህርት ክፍል ትምህርትና ሐዋርያዊ አገልግሎት ክፍል ሐሳቡን ያነሳበት ምክንያት መሰረታዊ የሆነችውን ጸሎት በተለይም እቺ አባታችን ሆይ የምትለውን ጸሎት አቡነ ዘበሰማያትን እንደ ክርስቲያን ሁሉም ክርስቲያን መጸለይ ያለበት ስለሆነ ከዚህ በፊት እንግዲህ እስካሁን ድረስ በጋሞኛ ቋንቋ ይሄ ጸሎት ባለመተርጎሙ አገልግሎት ላይም ባለመዋሉ ምክንያት ይሄኛውን የመጀመሪያ የክርስቲያን ግዴታ የሆነውን እንግዲህ አባቶቻችን እንደሚያስተምሩ በመጻሕፍት ትርጓሜ ላይ ይቺ አቡነ ዘበሰማያት ወይም አባታችን ሆይ የምትለው ጸሎት የጸሎቶች ሁሉ ርዕስ እንደሆነች ሐዲሳትና ብሉያትን በአንድ ላይ ሰብስባ የያዘች በመሆኑ እንደዚሁም ደግሞ አብዛኛው በዓለም ላይ ያሉ የኦርቶዶክስ አብያተ ክርስቲያናት ይህንን የክርስትና አስተምሮ ጠቅለል አድርጎ የያዘ ነው ይላሉ እና የኛ አባቶችም ይህንን በትርጓሜ ያጠናክሩታል እና የሃይማኖት አስተምህሮን የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን የሐዲሳትና የብሉያትን መጻሕፍትን በአንድ ላይ እንደ ወተት ጨምቃ የያዘች ትምህርትም ጸሎትም የምትሆን ስለሆነ ይህንን ሳይጸልይ እንዴት ክርስቲያን ሊባል ይችላል? እናቶቻችን አባቶቻችን በገጠር እኛ ስንጸልይ ቆሞ ነው የሚያዩት። እንዲሁም አንድ አባባል አለ ብዙ ጊዜ የተለመደ ብዙዎቻችሁ ታውቁታላችሁ። አንድ ጊዜ በእግዚኦታ አንድ ገጠር ላይ የተባለ ተብሎ በቀልድ መልክ የሚነገር ነው። እውነት ሊሆን ይችላል። ምን የሚል ነበረ መሰላችሁ? እግዚኦታ እግዚኦ መሐረነ ክርስቶስ ሲባል አማሮ ኢንተ ጊዜይ ሳጾ ሲሲኦ ብሏል ይባላል። ምን ማለት ነው? ጸሎቱን የምትጸልዩ በአማሮ ማለት እንግዲህ አማርኛን የሚችል ወይም የከተማ ሰው ከተሜ ስልጡን አማራ ይባላል በጋሞኛ። አማራ የሚለው የሰለጠነ ወይም ከተሜ ወይም አማርኛ የሚናገር ማለት ነው። እንግዲህ እናንተ ከተሜዎች እናንተ የምትጸልዩትን ጸሎት እግዚአብሔር ይስማችሁ ህዝቡ ይል ነበር ይባላል። ይሄ ምናልባት በቀልድ መልክ ይነገር እንጂ እውነት የተደረገ ሊሆን ይችላል እና ቤተክርስቲያን የምታስተምረውን ሁሉም ሰው ሊጸልይ ይሄ ቋሚ ለጓሚ ደንገጡሩም ወይም ደግሞ ጌታም ሎሌም ሁሉም ሲቆሙ ሲቀመጡ እንደዚሁም በየትኛውም ጊዜ አጭር ጸሎት እንዲጸልዩ ጌታ ከመዝ በሉ ብሎ እንዲህ ብላችሁ ጸልዩ ብሎ ያስተማረውን ጸሎት እንዲጸልዩ ይገባልና ይሄ በጋሞኛ ቋንቋ ቢተረጎም ምእመኑ ሊጸልይ ምእመኑ እግዚአብሔርን ሊጠይቅ የሚገባ ስለሆነ እና እግረ መንገዱን ይሄንን ደግሞ አቡነ ዘበሰማያትን ብቻ ከምን ተረጎም ለምን አጠቃላይ ውዳሴ ማርያም አይተረጎምም ብለን በጋራ በአንድነት ከአቡነ ዘበሰማያት ጀምሮ እስከ ውዳሴ ማርያም ድረስ ያለው እንዲተረጎም ተደርጓል። ይሄም ጥቅሙ ምንድነው ቢሉ ውዳሴ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ አስተምሮቶችን ይዛለች። ምስጢረ ሥላሴ ይገኝበታል። ምስጢረ ሥጋዌን እናገኝበታለን። ምስጢረ ትንሣኤ ሙታንን እናገኝበታለን እና አዕማደ ምስጢር በአጠቃላይ እንዲሁም ይዟል ሊባል በሚችል የኢትዮጵያ ኦርቶዶክስ ቤተክርስቲያን ትርጓሜን የያዘ ስለሆነ ይሄንን በምን ተረጎመበት ጊዜ በአንድ ድንጋይ ሁለት ወፍ እንዲሉ አንድም ትምህርት ይማሩበታል ማለት ነው። በቋንቋ ሲተረጎምላቸው ትምህርቱን ይረዱታል። ውዳሴ ማርያም አሁን ብፁዕ አባታችን የእመቤታችን ጸሎት ውዳሴ ማርያም መጽሐፍ ቅዱሳዊ መሆኑን በመጽሐፍ ቅዱስ አስመስክሮ እንዳወጡ ይሄ መጽሐፍ ቅዱሳዊ የሆነውን ወለላ የሆነውን ትርጉም ሰው ቢረዳ በቋንቋው በሃይማኖት ይጸናል በማለት በማሰብ ይሄኛው በየገጠሩ ያሉ ሰንበት ትምህርት ቤቶች ይሄንን በድምጻቸው አንደኛ እየጸለዩ ህዝቡ አብሯቸው እንዲጸልዩ እንደገናም
ቤተክርስቲያን አውደ ምሕረት ላይ አባታችን ሆይ ሲባል ኑ አዋዞ ሳሎን ዲዛይሶ ነሱን ሳይ አንጀቶ ነካውተት ሲያዩ ነሽኔ ሳሎን ዲዛይ ሰመላ ሳአን ከግዶ ሃቺ ቁማ ኑስ ኡባ ወደማ ሃቺ ለጋጻ ኡባ ወደ ኢማ ኑና ቆይዳተ ኑ አቶ ጊዜ ሰመላ ኑ ነገር አቶጋ ኑና ፓጬ ግዶ ገልሶፓ እያልን አቡነ ዘበሰማያቱን የምንደግመውን በቋንቋቸው ሲረዱ ምስጢሩ ይገባቸዋልና ስለዚህ ውዳሴ ማርያም በቋንቋ ሰርተናል። ብዙ ተግዳሮት አለ፣ ብዙ የሚያስቸግር ስራ ነበረ። በርግጥ በጣም ለምን ቢባል ይሄኛው ቋንቋ ዳይቨርሲፋይድ የሆነ ወይም በእንግሊዘኛው ምንድነው ዲያሌክት ይበዛዋል፣ ብዙ ዲያሌክት አለው ወይም ወንዘኛ ዘኛ የሚባለው ቫራይቲ አለው። ስለዚህ የኦሞቲክ ቤተሰብ ቋንቋ ምንጭ ተብሎም በአንትሮፖሎጂ ወይም በስነሰቦች እንደሚታመነው ምንጭ ከመሆኑ አንፃር በርካታ ልዩነቶች አሉ። ያንን አስተጋብቶ አስተባብሮ የሚመጥነውን የሚቀራረበውን ማዘጋጀቱ በጣም ተግዳሮት ነበረ። ይሄንን በአጽኖ ያንን እጅግ በጣም ጠንከር የጠለቀ ስራ ተሰርቷል። ብዙ ሪሰርች ተደርጎ ነው የተሰራው። እነዚህን ያሉ ዘየሉነቶችን ማስማማት ይጠይቃል። ለምሳሌ ኦዝ መንክር የሚለውን ብንወስደው ይሄንን ቃለ አንክሮን በጋሞኛ ለመመለስ በጣም የሚከብድ አላ አንታ አዜ አይቤ አዋ እነዚህ ነገር አፋ ይሄንን ሁሉ ይጨምራል። ይሄንን ሁሉ አስማምቶ ወደ አንድ ማምጣቱ በጣም ጥልቅ የሆነ ሪሰርች ወይም ደግሞ ሊንጉስቲክ ወይም የስነ ቋንቋ ጥበብን ሙያን የሚጠይቅ በመሆኑ ይሄንን እጅግ በጣም በተነከረ ምስጢርን የጠበቀ ምስጢሩን አውዳዊ ምንድነው ናውንሲንግ በእንግሊዘኛ የሚባለው ነገር አለ። አንድ ቋንቋ ያለው ትርጉም ወደ ነጠላ ወደ ሌላ ቋንቋ በሚተረጎበት ጊዜ ናውንሲንግ ወይም ይሄ ቶኑ እንዲጠብቅ በማድረግ እጅግ በጣም ጥንቃቄ የተሞላ ስራ ተሰርቷልና ይሄኛው የውዳሴ ማርያም መተርጎሙ በቋንቋ ለሚሰብኩ ሰባኪያንም ሪፈረንስ አድርገው ሊጠቀሙት ይችላሉ። ቋንቋውን እዛ ውስጥ ያለውን የታጨቀ ስነ መለኮታዊ ትምህርት ቃላትን ለማወቅ ለማግኘት ምስጢረ ስጋዌ ላይ ምስጢረ ስላሴ ላይ ጠንቅቀው ለመተርጎም መሰረት ይሆናቸዋል። አንድም ምእመኑ በቋንቋ እንዲጸሉ የሚያደርግ ስለሆነ ጥቅሙ ወደር የለውም። በዚህ ስራ በመሳተፋችን እኛም ትልቅ በረከት እናገኛለን። አባቶቻችንም በአርኬው ዛጻሐፎ በክርታስ እንዘ ይደርስ ወለዘ ተርጉሞ በሐዲስ ልሳን እንዲሉ ዛጻሐፎ ወለዘ ተርጉሞ እንዲሉ በረከቱን ተሳታፊ እንሆናለን። ስለዚህ በዚህ በረከት በመሳተፌ ታላቅ ደስታ ይሰማኛል። እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ ዛሬ እዚህ የተገኘ ነው በጋሞኛ ቋንቋ ውዳሴ ማርያም ያው የተተረጎመው ከዚህ ታትሞ የመጣው ለምረቃ ነው ፕሮግራም ነው የመጣ ነው። ይህም የመተርጎሙ አስፈላጊነት በየገጠሩ አብዛኛው አማርኛን ህብረተሰቡ ስለማያውቅ ጥቂት የተወሰኑ ሰዎች ብቻ የሚያውቁ ስለሆነ አሁን ደግሞ በቋንቋው በዚህ በላቲን ቋንቋ ተዘጋጅቶ ወጣቶች ያው እየተማሩም ስላለ ቤተሰቦቻቸውን በሚያውቁት ቋንቋ ተርጉሞ ማሰማት ያስፈልጋቸዋል ከሚል አንጻርና ወደፊትም ደግሞ ብዙ የገጠሩ አሁን አብያተ ክርስቲያናት እየተሰሩ ያሉ ከመሆናቸው አንጻር ሰባኬ ወንጌል እየሰለጠኑ ነው። ሌሎችም ካህናትም እያፈራ ነው። በዚህ በማህበሩ አማካኝነት በዚህ በሀገረ ስብከቱ ስር ብዙ እያሰለጠኑ ባሉበት ሰዓት ቋንቋ ወሳኝ በመሆኑ ህብረተሰቡን ይህን ቋንቋ የየዕለቱ ከሰኞ እስከ እሁድ ያለውን ጸሎት በራሳቸው ቋንቋ መጸለይ እንዲችሉ ውዳሴ ማርያም ወይም ማርያም ሳቦ ወይም ማመስገን ያው ምስጋና ወይም ውዳሴ የሚለውን አዘጋጅተናል። ይሄም ደግሞ እንግዲህ ብዙ ጊዜ ወስዷል። የመጀመሪያው ትልቁ የትርጉም ስራ ነውና ይሄንን ስንነሳሳ ምንድነው ሰዎች ቋንቋውን በደንብ አውቀውት ለህዝቡ ማስተማር፣ ህዝቡ በሚሰማው በራሱ ቋንቋ ከሰማ ለእምነቱ ትኩረት የሚሰጥ ከመሆኑ አንጻር ይሄንን ያው አዘጋጅተን ለዚህ ለህትመት በቅተዋልና ወደፊት አሁን የታተመውን በቁጥር አነስተኛ ቢሆንም ወደፊት ህብረተሰቡም አውቆ
ከጎናችን ድጋፍ ካለ በየገጠሩ ሄዶ ተጠቃሚ ሲሆኑ በራሳቸው ቋንቋ የሰሙት እውነት ነው ለካ የኛ ቋንቋ ተሰሚነት አለው መጻፍ ይችላል መተርጎም ይችላል የሚለውን እምነት እንዲኖራቸው ታስቦ በጥቂት ጓዶች መስዋዕት ተደርጎ ሌት ቀን ማታ ሌሊት እያንዳንዱ ትርጉሞ ያመጣው ተጽፎ ደግሞ ኤዲቲንግ ስራ ወይም አርቶት ስራ በጋራ ሰርተን ለዚህ ተማምነን ተፈራርመን የላክን ስለሆነ ጠቀሜታው የጎላ ነው። ግን ያው ተደራሽ ማድረግ ያስፈልጋልና ወደፊት ለህትመት የታተመው ደግሞ ቁጥሩ አነስተኛው ስለሆነ ለወደፊት ለእያንዳንዱ ገጠር አብያተ ክርስቲያን ለሚገለገሉ ለዲያቆናት ወደፊት ለሚወጡት በቋንቋው ችሎ መስበክ ማስተማር እንዲችሉ ለማድረግ ጠቀሜታው የጎላ በመሆኑ ህትመቱንም እንግዲህ ሀገረ ስብከቱም ሌሎችም ምእመናን እገዛ አድርጎ በማስፋት ለሁሉ ተደራሽ እንዲያደርጉ ያው እየተመኘው ነው ማለት ነው። በጣም ደስ ብሎናልና የልፋታችን ዋጋ ለዚህ በመድረሱ ለሀገረ ስብከቱም ለለፋውም ለአስተባበሩም ለማህበሩ በጣም ደስ የሚያሰኝና የሚያስመሰግን ስለሆነ በጣም የተደሰትኩበት ነው። ዛሬ በሚረቃው ተገኝቼ በጣም ነው የተደሰትኩትና አመሰግናለሁ። እሺ እኔ ቄሲስ መሰረት አሰፋ እባላለሁ። አድባር ምንጭ ደብረ ጽዮን ቅድስት ማርያም ገዳም ነው ያለሁት የምሰራው። ዛሬ የተደረገው ነገር ለቤተክርስቲያን እውነተኛ ልደት ነው የሚያሰኝ ነው። ዕለቱም እርገትን ባከበርን ማግስት ጰራቅሊጦስን ልናከብር ባለንበት ሂደት ነው። ለመጀመሪያ ጊዜ እንግዲህ ውዳሴ ማርያም በልሳነ ግዕዝ የነበረው ወደ አካባቢው ቋንቋ ወደ ገሙኛ ተተርጉሞ ማራሜ ሳቦ ጋላታ ጋሞት ሶዶናን የሚል መጽሐፍ ወጥቶ እሱን ምረቃ ላይ ነው ዛሬ የተገኘ ነውና እንደ አካባቢ ነዋሪነቴና በአካባቢ ቋንቋ ተናገርነቴ ይሄ በቤተክርስቲያን አንዱ ትልቁ እርምጃ ነው። የአባቶችን ድካም የቀደሙት የሄዱበትን ርቀት እንደገና ደግሞ ለገጠሩ ህብረተሰብ በራሱ ቋንቋ እመቤታችንን በጸሎት አውስቶ ከፈጣሪ ምሕረት እንዲያገኝ የሚያስችል ነው። ዛሬ ቤተክርስቲያን እንግዲህ ከፍ ባለ እርምጃና ፍጥነት ላይ ነው ያለችው። ይሄንን ለማገዝ የተዘጋጀ መሆኑን አይተናል። በዚህ የደከሙ ወንድሞች ደግሞ ያላቸውን ጊዜ አጣበው ተጠቅመው በነጻ ከግዕዝ ወደ አማርኛ ከአማርኛ ወደ ገሙኛ እያንዳንዱ ቃላት ላይ ተጨንቀው ተጠበው በአካባቢው ዘዬ ሳይቀር ተነቦ ሊሰማ የሚችል ቋንቋ በቋንቋ ማዘጋጃታቸው እጅግ የሚገርም ነው። እንዲህ አይነቱ እንግዲህ ወደፊት እኔ በተለይ ከመጣሁበት ከቤሬ ማርያም ያው የትምህርት ማዕከል እንደመሆኗ መጠን ከአካባቢው የመጡ ደቀ መዛሙርት የሚፈሩባት ስለሆነ የግዕዙን ትምህርት የአማርኛውን ትምህርት በሚማሩት ጎን ለጎን እቺኑ ተምረው ሄደው በገጠር ውስጥ ለምሳሌ ዝክር ሲዘክሩ፣ ጉባኤ ሲከፍቱ ሲጀምሩ፣ ሌሎች ፕሮግራሞችን በቤተክርስቲያን ሲያካሂዱ ይሄንን በገሙኛ ማቅረቡ እጅግ ወሳኝና ወቅታዊ ነው የሚል እምነት አለኝ። በዚህ ልክ ሰውም ዛሬ ተበረታቶ ለመጀመሪያ እትም ወጥቶ የነበረውን 200 ምናምን መጽሐፍ በአንዴ ነው ሰው ቃል ገብቶ ለገጠርቷ ቤተክርስቲያን እንዲዳረስ ሁሉም አስተዋጽኦ ሲያደርግ ነበር። ይሄ እንግዲህ ጅምር ስራ ነው። መነሳሳቱ ደስ ይላል። ፍጻሜውን ግን ለማሳመር የሁሉም ሰው ቅንጅት ይፈልጋል። ይህቺ መጽሐፍ ሄዳ በገጠሪቱ ቤተክርስቲያን ያለውን ምእመናን ታንጻለች። ስለዚህ ልክ ህንጻ ቤተክርስቲያንን በምንገነባው ልክ በቋንቋ ትርጉም ስራ ላይ ተጋግዘን ተባብረን ብንሰራ የገጠሪቱን ቤተክርስቲያን ማዳረስ እንችላለን። ሀገረ ስብከቱ ዛሬ በተወካያቸው በዋና ጸሐፊው አማካኝነት ተገኝተው ያስተላለፉትን መልእክት ሀገረ ስብከቱ ለዚህ ስራ በ10 ዓመት እቅድ ውስጥ እቅድ በማውጣት የበኩሉን እየተወጣ ያለ ስለሆነ በየትኛውም መንገድ እንደሚራዳ በሩ ክፍት እንደሆነ ማስቀመጡም በተለይ ብፁዕ አባታችንም ውዳሴ ማርያምን
ከመጽሐፍ ቅዱስ ጋር እያገናኙ የሄዱበት ርቀት አለ። እሱንም ሐሳብ ወደ ገሙኛው በቀጥታ ወስዶ ማዳረስ ቢቻል እውነት ለመናገር የገጠሪቱን ቤተክርስቲያን ተደራሽ የሚያደርግ ስራ ነው የምለው። ማህበረ ቅዱሳን ይሄንን ስራ የሰሩት ዛሬ በተለይ ሁለቱ ስራዎቹ አንደኛ የአካል ጉዳት ያለባቸውን ወይም ደግሞ ማየት የተሳናቸው መስማት የተሳናቸው ነገር ግን በቋንቋቸው እጅን በመጠቀም ፈጣሪን እንዲያመሰግኑ ማስቻላቸው ትልቅ ስራ ነው። ይሄም ልክ እንደዚሁ ደግሞ በቋንቋቸው እመቤታችንን ሰአሊ ለነ ቅድስት ገሻ ገላው ማራሜ ነስ ሳሮካይ በሰስ ጋብርኤል እኔና ሳሮ ያግዳይ ሰመላ ኑካኔና ሳሮ ያጎስ ብለው እንዲያመሰግኑ እመቤታችን ሆይ ሰላምታ ይገባሻል፣ መልአኩ ቅዱስ ገብርኤል እንዳመሰገነሽ እኛም እናመስግንሽ ብለው እንዲያመሰግኑ እድል የሚሰጥ ነውና ትልቅ ስራ ነው። ፈጣሪ የሰሩትን ሁሉ ይባርካቸው። እመቤታችን ጣዕሟን ፍቅሯን ታሳድርብን። ስሟን ሰአሊ ለነ ቅድስት እያል ብጽዕት እያል እናመሰግናት በመጽሐፍ ቅዱስም ታዘናልና በገጠሪቱ ቤተክርስቲያን ዛሬ ያለውን ተነሳሽነት የወጣቱን የጋለ ፍላጎት የሚያገኝ የሚደርስ ዝግጅት ስለሆነ ከልብ ፈጣሪን እናመሰግናለን። አመሰግናለሁ።